አማር መስጊድ ላይ ሆን ብለው ኢማሙን ደብድበው ረብሻ ለመፍጠር ያዘጋጃቸው የመንግስት ሰላዮች እነዛን ሲጠብቅ የነበረው ሙስሊም ወጣት ነበር ሲጠብቅ የነበረው አንድ ቀን ስለሆነ አማር መስጊድ ላይ ተቀቦ ሲተበተብ በነበረበት ሙስሊም ማህበረሰብ አውቶቡስ አምጥተው በራሳቸው ሰው ሲደበድቡ ሙስሊሙ ነበር ንብረታችን ነው እንዳደበድቡ እያለ ሲላቸው የሀገር ሀብት ነው እያለ አላሁ አክበር። ስለ አባይ ግድብ ብንነሳ የኢትዮጵያ ሙስሊም ማህበረሰብ 50-60 ሚሊዮን ህዝብ ደሙንም ገንዘቡንም እያወጣ ያስጀመረው የኢትዮጵያ ሙስሊም ማህበረሰብ ነው። አላሁ አክበር። ዛሬ እየጠየቅን ያለነው ምናልባት አንዳንድ ወንድሞች ያልገባችሁ ካላችሁ እንዲገባችሁ ነግራችኋለሁ። እየጠየቅን ያለነው እኛ ያለነው ብላችሁ ይሰማል። የኔ ድምፅ አይደለም እዚህ ቤት እውጭም ይሰማል። ዝም ብሎ እኛ እየጠየቅን ያለነው አባይን አይገደብ አይደለም። አሁንም ቢሆን ስሙን እያልን ያለነው የኢትዮጵያ ሙስሊም 50 እና 60 ሚሊዮን ሙስሊም እየተረገጠ መስጊዱን እየተነጠቀ ቁርአን እንዳይቀራ እየተደረገ ደም እያፈሰሰ እንዴት ነው? መጀመሪያ ኢትዮጵያዊ መሆናችንን መስክሩልን ነው። አላሁ አክበር። መሆናችንን በገንዘብ ብቻ አይደለም ልታውቁት የሚገባው ነው። ኢትዮጵያዊነታችን ይረጋገጥልን ነው እያልን ያለነው። አላሁ አክበር። እየጠየቅን ያለነው መብት ነው። ህገ መንግስቱ ተሸርፏል። ህገ መንግስቱ ተንዷል። 22 ዓመት የኢትዮጵያ ሙስሊም እያለቀሰ ነው ያለው። ስለሆነ በተቻለን አቅም እዚህ የመጣን ሙስሊሞች እነሱ የሚፈልጉት ለኢትዮጵያ ቴሌቪዥን በሳውዲ አረቢያ የሚገኙ አሸባሪዎች ረቦች ለማለት ብቻ ነው። እኛ ግን አሸባሪ አይደለንም፣ ሰላማዊ ነን። እየጠየቅን ያለነው ከአባይ ግድብ በፊት ልታወያዩን የሚገባው በሙስሊሞቹ ጉዳይ ነው። ጉዳይ ከመጣችሁ በኋላ ስለ አባይ አንድ አባይ አይደለም 10 አባይ መገንባት እንችላለን። ስለሆነ አሁንም ያዋዩ ፈቃደኛ ከሆኑ በኢትዮጵያ ሙስሊሞች ላይ እየደረሰ ስላለው ግፍና በደል የሚያዋዩ ከሆነ ያዋዩ። በዚህ አጀንዳ አንወያይም። አላሁ አክበር። መጀመሪያ
ነገር